رسولاتችን እንዲህ አሉ آتاني جبريل فقال جبريل መጣ ወደኔ እንዲህም አለኝ يا محمد أنت محمد ሆይ عيش ما شئت فإنك ميت የፈለከውን ያክል ጊዜ ቆይ አንተ ሟች ነህና ምንም ያክል በዱንያ ላይ ጊዜህ ቢረዝም ምንም ያክል እድሜህ ቢገፋ ነገር ግን ሞት የሚባለው የሆነው ጉዳይ ላይ መድረስ አይቀርም ይላል جبريل عليه السلام لرسول عليه الصلاة والسلام هي موت የተሰኘው የሆነ አካል ጌታችን ተባረከ ወተዓላ ሱረቱል ኢምራን ላይ እንደሚናገረው كل نفس ذائقة الموت ይላል ማንኛውም ነፍስ ሞትን ቀማሽ ነች فإنما توفون أجوركم يوم القيامة መልካም ይሁን መጥፎ በሰራችሁት የምትመነዱት ነገ يوم القيامة ነው የሰራችሁት የሚሞላላችሁ መልካም የሰራ መልካም የሚሞላለት መጥፎ የሰራውን በመጥፎ የሚመነዳበት ነገ يوم القيامة ነው የዚያን ሰዓት በመንዚሃ عن النار ከእሳት የተራቀ የሆነ አካል አላህ ከእሳት ያራቀው የሆነ አካል በመልካም ስራው ምክንያት ማለት ነው ይሄ ሰው فمنزحزح عن النار وأدخل الجنة ጀነት የሚገባ የሆነ አካል አላሁ ተባረከ ወተዓላ ጀነት ያስገባው የሆነ አካል فقد فاز በርግጥም ትልቁን ምኞቱን አገኘ ደስታውን ተገጠመ ትልቅ የሆነ ደስታን የሚጎናጸፋል وما الحياة الدنيا إلا متاع الغرور እቺ ዱንያ እኮ የሽወዳ የሽንገላ መሳሪያ እንጂ ሌላ አይደለችም እቺ መጠቃቀሚያ ዱንያ የምንመለከታት የምትሸውደን ነች ያዝናት ስንል እየለቀቅናት ለቀቅናት ስንል እያያዝናት እሷን ስንከተላት የምትያዝ ትመስለናለች ነገር ግን እቺ ዱንያ አትያዝም በጣም ትሸውደናለች እሷ እቺ ዱንያ ጅራቷን ታሳየናለች ጅራቷን ይዘን እንከተላታለን ነገር ግን እሷ የምትወስደን ወደ ሞታችን ቀን ነው ያ ሞት ሲመጣ ድንገት ትልቁ ገደል ውስጥ ተወርውረን የዚያን ሰዓት ሁሉ ነገር ድንብርብር ይለናል ለሷ ብዬ ነው እንደ ጠፋውት እንላለን እቺ ዱንያ መጥፎ ነች عيش ما شئت فإنك ميت على جبريل عليه السلام يفلكون ياكل نور أنت محمد هي أنت كو مواچنا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله الأمين صلى الله عليه وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته عن سهل بن سعد رضي الله عنه قال رسول الله صلى الله عليه وسلم رسولاتችን እንዲህ አሉ آتاني جبريل فقال جبريل መጣ ወደኔ እንዲህም አለኝ يا محمد أنت محمد ሆይ عيش ما شئت فإنك ميت የፈለከውን ያክል ጊዜ ቆይ አንተ ሟች ነህና ምንም ያክል በዱንያ ላይ ጊዜህ ቢረዝም ምንም ያክል እድሜህ ቢገፋ ነገር ግን ሞት የሚባለው የሆነው ጉዳይ ላይ መድረስ አይቀርም ይላል جبريل عليه السلام لرسول عليه الصلاة والسلام هي موت የተሰኘው የሆነ አካል ጌታችን ተባረከ ወተዓላ ሱረቱል ኢምራን ላይ እንደሚናገረው كل نفس ذائقة الموت ይላል ማንኛውም ነፍስ ሞትን ቀማሽ ነች فإنما توفون أجوركم يوم القيامة መልካም ይሁን መጥፎ በሰራችሁት የምትመነዱት ነገ يوم القيامة ነው የሰራችሁት የሚሞላላችሁ መልካም የሰራ መልካም የሚሞላለት መጥፎ የሰራውን በመጥፎ የሚመነዳበት ነገ يوم القيامة ነው የዚያን ሰዓት فمنزحزح عن النار ከእሳት የተራቀ የሆነ አካል አላህ ከእሳት ያራቀው የሆነ አካል በመልካም ስራው ምክንያት ማለት ነው ይሄ ሰው فمنزحزح عن النار وأدخل الجنة ጀነት የሚገባ የሆነ አካል አላሁ ተባረከ ወተዓላ ጀነት ያስገባው የሆነ አካል فقد فاز በርግጥም ትልቁን ምኞቱን አገኘ ደስታውን ተገጠመ ትልቅ የሆነ ደስታን የሚጎናጸፋል وما الحياة الدنيا إلا متاع الغرور እቺ ዱንያ እኮ የሽወዳ የሽንገላ መሳሪያ እንጂ ሌላ አይደለችም እቺ መጠቃቀሚያ ዱንያ የምንመለከታት የምትሸውደን ነች ያዝናት ስንል እየለቀቅናት ለቀቅናት ስንል እያያዝናት እሷን ስንከተላት የምትያዝ ትመስለናለች ነገር ግን እቺ ዱንያ አትያዝም በጣም ትሸውደናለች እሷ እቺ ዱንያ ጅራቷን ታሳየናለች ጅራቷን ይዘን እንከተላታለን ነገር ግን እሷ
እሷ የምትወስደን ወደ ሞታችን ቀን ነው ያ ሞት ሲመጣ ድንገት ትልቁ ገደል ውስጥ ተወርውረን የዚያን ሰዓት ሁሉ ነገር ድንብርብር ይለናል ለሷ ብዬ ነው እንደ ጠፋውት እንላለን እቺ ዱንያ መጥፎ ነች عيش ما شئت فانك ميت على جبريل عليه السلام يفلكون ያክል ኑር አንተ መሐመድ ሆይ አንተኮ ሟች ነህ አሉት ከሞት የሚያመልጥ የለም ማለት ነው ኩሉ ነፍሲን ያለው ጌታችን ማንኛውም ነፍስን ያለው አላህ ተባረከ ወተዓላ መጨረሻችን ያሳምርልን ከዚያን ጅብሪል ምን አሉ ወአህቢብ መን شئت فانك مفارقه يفلكون ውደድ አንተኮ እሱን ትለያየዋለህ አሉ ያ አላህ ይፈልግኑ ሰዎች ብንወዳቸው ይፈልግነ ያክል ሰዎችን ብናቀርባቸው ምንም ያክል ለነሱ ስሜታችን እጅጉን የገዘፈ ቢሆን ነገር ግን እነሱ ጋር መለያየታችን የማይቀር የሆነ ጉዳይ ነው ያ አላህ ይሄ ደግሞ አያሳስብም ምናልባት መለያየት ያለ ነው ምናልባት እቺ ዱንያ የመገናኛ ሳትሆን የመለያያ ምድር ነች የምንወዳቸው ጋር አብረን የማንኖርበት የምናፈቅራቸውን የማናገኝበት ብናገኛቸውም የፈለግነውን ያክል አብረን ልንቆይባት የማንችላት እቺ ጎዶሎ ምድር ነች ነገር ግን ነገ የውመል ቂያማ የምንወዳቸው ጓደኞች ጋር እንሆናለን ወይስ አንሆንም የሚለው ግን እጅጉን አሳሳቢ ነው ጌታችን ተባረከ ወተዓላ እንዲህ ይላል الأخلاء يومئذ بعضهم لبعض أدو إلا المتقين ይላል የዚያን ሰዓት የውመል ቂያማ ማለት ነው እዚህ ዱንያ ላይ ወንድማማች የነበሩ ሰዎች እዚህ ዱንያ ላይ እኮ ጓደኛ የሆኑ ሰዎች እጅግ ቅርብ ጓደኛ የሚባሉት የዚያን ሰዓት ከፊላቸው ለከፊሉ አንዱ ላንዱ ጠላት ይሆናሉ ያ አላህ እዚህ ዱንያ ላይ ነፍሴን ሰጣሃለሁ እንዳልተባባሉ እዚህ ዱንያ ላይ ያለው ነገር ሁሉ እንዳላካፈለው ለሱ ብሎ እንዳልኖረ ሁሉ ነገር ግን ቂያማ ቀን እርስ በርስ ጠላት ይሆናሉ እርስ በርስ ይወቃቀሳሉ እነማን ናቸው እዚህ ዱንያ ላይ በጣም የተዋደዱ ሰዎች ናቸው ጓደኛ የሆኑ ሰዎች ናቸው ኢለል ሙተቂን እነኛ አላህን የሚፈሩት ሲቀሩ እነሱማ ወንድማማችነት የመሰረቱ በዲን ላይ ነው እነሱማ ጓደኛን የመሰረቱ በጥቅም ላይ ሳይሆን በዲን ላይ ነው በዲን ላይ ጓደኝነቱን ያደረገ ሰው ነገ የውመል ቂያማ አላህ ተባረከ ወተዓላ በፍጹም እርስ በርሳቸው እንዲወቃቀሱ አያደርጋቸውም እንደውም ጀነት ላይ አልጋ ላይ አጎበር ካለበት ከሆነ አልጋ ላይ ተኝተው እርስ በርስ እንዲመለከቱ እርስ በርስ ያሳለፉት ዱንያን እንዲያስታውሱ እንዲጫወቱ ነው የሚያደርጋቸው እነማን ነው እነኛ ለአላህ ብለው ውዴታን ለአላህ ተባረከ ወተዓላ ብለው ፍቅርን በመሐከላቸው ያደረጉ ማለት ነው ለአላህ ብለው ወንድማማችነትን ለአላህ ብለው ጓደኝነትን የመሰረቱ ዛሬ ግን እንደምንመለከተው እንደምታውቁት በጣም በሚያሳዝን መልኩ ሰውየውን ይወደዋል ለምንድነው የሆነ ጥቅም ስላደረገ ነው አንዷ እህቷን ሌላኛው ወንድሟን ተወደዋለች ለምን ጥቅም ስላደረገችላት የሆነ ነገር ስለሰጠቻት እሷኮ የሷ ነገርኮ ትላለች ለምን ዱንያዊ የሆነ ጥቅም ስለሰጠቻት ማለት ነው እሱኮ ለኔ ብዙ መስዋዕትነት ከፍሎልኛል እንደሱ ጓደኛ የለም ይላል ምን ስላደረገለት ነው የዱንያ ጥቅም ስለሰጠው ነው እንጂ በዲን እንጂ በሱናህ እንጂ በእስላምማ በዛሬ ጊዜ ውዴታ የታለና ሐቂቃ እከሌን እወደዋለሁ ለዲኑ ብዬ የሚል እኮ ጠፍቷል ባሁኑ ጊዜ እከሌን እወደዋለሁ ለእስላሙ ብዬ እኮ የሚል የለም እከሌን እወደዋለሁ አላህን ይፈራልና የሚል እኮ የለም ሐቂቃ ከስንት አንድ አላህ ያዘንላቸው ሲቀሩ አላህ ካዘንላቸው ያድርገን ስለዚህ አንተ ምንም ያክል ማንኛውንም ሰው ብትወድ ትለያየዋለህ ዋናው ግን መለያየት ሳይሆን ነገ የውመል ቂያማ ከሱ ጋር በደስታ ትገናኘዋለህ ጀነት ትገባላችሁ ወይስ እርስ በርስ ጠላት ሆናችሁ ትወቃቀሳላችሁ የሚለው ነው እርስ በርስ ጠላት ሆናችሁ የምትወቃቀሱት እዚህ ዱንያ ላይ ወንድማማችነታችሁን የመሰረታችሁት ለዱንያ ጥቅም ከሆነ ነው ነገር ግን እዚህ ወንድማማችነታችሁን የመሰረታችሁት ጓደኝነታችሁን የመሰረታችሁት ዱንያ ላይ ለዲን ብላችሁ ከሆነ የዚህን ሰዓት ነገ የውመል ቂያማ አላህ ተባረከ ወተዓላ እርስ በርስ እንድትዋደዱ አብራችሁን ጀነት እንድትገቡ ያደርጋል ወዕመል ማ شئت فانك مجزي به على جبريل ቀጥሎም ሶስተኛው ምክር ሲመክር ወዕመል አንተ ሙሐመድ ሆይ ስራ ማ شئت የፈለከውን فانك مجزي به አንተኮ በዚያ ትመነዳዋለህ አንተ ምንም ነገር ብትሰራ በዚያ ትመነዳዋለህ መልካም ይሁን መጥፎ ማለት ነው መጥፎም ከሆነ አላህ ይመነዳህ አይቀርም ተጽፎ ቁጭ ይላል መልካምም ከሆነ አላህ ተባረከ ወተዓላ በዳይ አይደለምና መልካም ነገር ሰብስቦ ያስቀምጥልሃል ነገ የውመል ቂያማ فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره እንዳለው ጌታችን ተባረከ ወተዓላ
መጥፎ የሆነን ብናኝን ታክል የሰራ የሆነ አካል ያን ብናኝን ታክል መጥፎ ስራ ይመለከታል። ይሄ ማለት ሰውየው ትንሽ ነገር እንኳን መጥፎ ነገር ቢሰራ ነገው መልቂያማ ጌታው ተባረከ ወተዓላ በግልጽ ያሳየዋል ማለት ነው። እንደዚሁም በተቃራኒው መልካም ስራ ትንሽ ብናኝ ያክል ቢሰራም እንኳን አላህ ተባረከ ወተዓላ ያችን ብናኝ ታክሏን ነገው መልቂያማ ለዚህ ባሪያ ያሳየዋል ማለት ነው። ስለዚህ እኛ በዚህ ምድር ላይ ስንኖር የምንሰራት ብናኝ ታክል መጥፎም ትሁን መልካም የምንሰራት ብናኝ ታክል ነገ ከአላሁ ተባረከ ወተዓላ ዘንድ ተቀምጣ እንመለከታታለን ማለት ነው። ያ አላህ ወዕለም አሉት ጅብሪል ወዕለም አላቸው ለረሱል አለይሂ ሰላቱ ወሰላም እወቅ አንተ ሙሐመድ ሆይ አነ ሸረፈል ሙእሚኒ የሙእሚን እኮ ሸረፉ ክብሩ ቂያሙሁ ቢለይል ሌሊት ተነስቶ መስገዱ ነው። ይሄ ነው የሱ ክብር። ወዒዙሁ ኢስቲግናኡሁ አኒናስ የሱ ልቅና ከፍታ ደረጃ ለመድረስ ደግሞ ከሰዎች መብቃቃት ነው። አንድ ሰው ከሰዎች ሲብቃቃ የዚህን ሰዓት ሰዎች ያከብሩታል፣ ከሰዎች ዘንድ ቦታ ይኖረዋል። ሰዎችን በሆነው ባልሆነው የሚጠይቅ ከሆነ ግን የዚህን ሰዓት በሰዎች እይታ እሱ ያነሰና እንደዚሁም የተዋረደ ይሆናል ማለት ነው። እንደዚሁም አንድ ሰው ክብርን ከአላህ ዘንድ ሸረፍን ከፈለገ ቂያሙሁ ቢለይል ሌሊት ተነስቶ መስገድ ነው፣ ብቻውን ማንም ሳያየው ማለት ነው። ወናሱን ያም ሰዎች ተኝተው ባሉበት ሰዓት ማለት ነው። ያ አላህ ከሚሰሩበት ያድርገን። ሶሒሁል ጃሚዕ ላይ የሐዲስ ተዘግቧል። አላህ ተባረከ ወተዓላ በኢማን አጎናጽፎ የበላዮች ያድርገን። እንደዚሁም ሞትን ከሚፈሩና በሞት ከሚመከሩት ያድርገን። ሞት ከምንም በላይ መካሪ ነውና እያንዳንዳችን ለወደፊት መሄዳችን አይቀርም። ሰዎችም አጥበው ገንዘውን ወደ ቀብራችን መግባታችን አይቀርም። ሐቂቃ ትክክለኛው ቤታችን የሆነችው ወደ ቀብር መግባታችን አይቀርም። እኔም አንቺም እሱም ማንኛውም ሰው የሚቀርለት አይደለም ይሄ። ታዲያ ይሄ እንደማይቀር እርግጥ በተጨባጭ ካረጋገጥን ታዲያ ምንድነው የምንጠብቀው? እኛ ወደ ኸይር ስራ መሽቀዳደም ያስፈልጋል። ለዛች ቀን ለቀብሯ ቀን ብርሃን ሊሆን ዘንድ መልካም ስራ ልንሰራ ይገባል። አላህን ተባረከ ወተዓላ ልናስደስት ይገባል። ሸሪዓችንን ልንጠብቅ ይገባል ማለት ነው። በሱና ላይ ጸንተን ተውሂድን ልናስተምር ልናውቅ ይገባል ማለት ነው። አላህ ተባረከ ወተዓላ ከተጠቃሚዎች ያድርገን። ነገ የውመል ቂያማም ከጀነት ሰዎች ያድርገን። ደስተኛ ሆነው ከሚቀሰቀሱት ያድርገን ለማለት እወዳለሁ። ጀዛኩሙላሁ ኸይረን ወላሁ አዕለም። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።